ሰላም ሰላም ውድ ሀገሬ ልጆች በያላችሁበት ሰላማችሁ ዝት ይበልልኝ። እንዴት ናችሁ? አላችሁ? እኔ ያለውኝ እግዚአብሔር የተመሰገነ ይሁን። እናንተ ጋር ሁሉ አማን? እኔ ጋር እግዚአብሔር ይመስገን አለሁላችሁ። ሰሞኑ ጠፋ ብያለሁ። ወደ ሀገር ገብቼ ነበረ እና ሀገር ሰላም ነው ብዬላችሁ በህይወታችሁ እናት አያሳጣችሁ። ማርያምን እናት የምትወዷት እናታችሁ አትጡ። ሰው ሀገር ላይ ውላችሁ እናት ማጣት ትንሽ ከባድ ነው እና እዚህ ሁኜ ነበረ እናቴ ያጣኋት እና እዛ ሀገር ስገባ በጣም በቃ ምን ልበላችሁ በጣም ከባድ ነው። በጣም ባልመጣ ሁላ ያልኩኝ በሷ ምክንያት ነበረ እዚህ ሁላ የቆየሁኝ ማለት ነው። ባልገባ ሁላ ነው ያልኩኝ። ምክንያቱም እዚህ ጋር እናታችሁ ከሌለች በጣም ከባድ ነው። እውነቴ ነው የምላችሁ። ልጄ ብላ ሸኝታችሁ ስትሄዱ ስታጧት በጣም ከባድ ነው። እኔ በጣም ከባድ ነው ሆነብኝ። ምክንያቱም እናቴ ማጣቴ በጣም ነው እንትን ያለኝ ማለት ነው። በጣም ተሰምቶኛል። በቃ ማረጋው ነገር ግራ ግብት ብሎኛል። በቃ ወደ ጓሮም ስዞር ጓዳም ስገባ እሷ ነው የምትመጣብኝ ፊት ለፊቴ። በቃ እሷ ነው የምፈልገው። ምክንያቱም በጣም ከባድ ነበረ እላችኋለሁ። እናት አትጡ። በቃ እናት ያሳጣችሁ ፈጣሪ ባላችሁበት እናታችሁ ይጠብቅላችሁ። እኔ ብታዩ ማርያምን አንድ ቀን ራሱ ለእናቴ ደህና ልብስ እንኳን ገዝቼላት አላውቅም። በቃ እንደዚህ እንትን ባለች ነው ሞተች። እንትንም ስል ምንም የለንም፣ የደሃ ልጅ ነበርኩኝ። እናቴ ለማገዝ ራሱ አልቻልኩኝም ነበር ማለት ነው። እና በቃ አንድ የምትለብሰው ልብስ ራሱ በቃ እንደዚህ ልብስ ሳውጣ ምናምን እነዚህ ቤተሰቦች ምናምን ስሰጥ በቃ ማልቀስ ብቻ ሆነ ስራዬ። ከሄድኩኝ በኋላ በቃ ምን ልበላችሁ በጣም ከባድ ነበረ እና ባልሄድኩኝ ነው ያልኩኝ። ባልሄድኩ እዚህ በቀረው ምን ነበረበት ነው ያልኩኝ። እና እኔ እንጃ እንዴት እንደምናገራችሁ አላውቅም። በጣም ከባድ ነው። ከዛ በቃ ከፍቶኝ አልቅሼ ልሞት በቃ ወደዚህም ወደ ጓሮም ስዞር በቃ እሷ ነው የምትመጣብኝ። ወደ አንጓዳ ስገባ እሷ ነው በቃ ማረገው ነገር ጥት ነው ያልኩኝ። በቃ ምን ልበላችሁ እና በጣም ከባድ ነበረ። ሰው ሀገር ላይ ከሆናችሁ አደራችሁ እናታችሁ በቃ ለእናታችሁ ኖሩ። ለእናታችሁ መኖር ሁላ ያለባችሁ ለእናታችሁ ነው። እና ቢደክማችሁ ነገር የሆነ ነገር ብትቸገሩ ራሱ ታጽናናችኋለች እናት ካለች። ግን እናንተ እናት ከሌለች እዚህ ጋር የሚያጽናናችሁ ሰው ከሌለ እዚህ ደክሟችሁ። እኔ አሁን ስንት ዓመት የመሰላችሁ 9 ዓመት የነበረ ወደ ሀገር ሳልገባ ማለት ነው። በቃ ምን ልሁን በቃ ደከመኝ። እውነቴ ነው የምላችሁ ደከመኝ። እንዴ ማረገው ነገር ግራ ግብት ብሎኝ ሰው ሁላ ሲያወራኝ በቃ ፍዝ ነበረ ምለው። በቃ ፊቴ ሁላ የምትመጣ እሷ ናት። በቃ ሰው ቡና ሲጠጣ ሲበላ ሲጫወት በቃ እኔ ምንድነው እሷ ነው የምትመጣብኝ። እና ደግሞ እንትን አባቴ ምስት አግብቶ ነበረ እና እንደዚህ ቤት ቁጭ አትልም፣ ቤተሰቧ ጋር ምናምን ትሄዳለች። እና ቡና ይዘው ሲመጡ እናታችሁ የት ናት እናታችሁ ሲሉኝ እናቴ የት ናት ልና በቃ እና ቡና ይዞ ሰው ሲገባ እናታችሁ ሲሉኝ በቃ ግራ ይገባኝና ማልቀስ ብቻ በቃ ስራዬ ማልቀስ ብቻ። ፊቴ ተበላሽቶ መጣ። ባሰ ባልሄድ ይሻለኝ ነበር ነው ያልኩኝ። እና በጣም ነው ከፋኝ። እና ትኖርላችሁ ለእናታችሁ ድከሙ። በቃ እናት አክል ምንም የለም። ምንም በቃ ብትደክሙ ብትሰሩ እንደ እናት የሚሆንላችሁ ማንም የለም። እና እናታችሁ ጠብቁ ነው የምላችሁ። እና እኔ በጣም ነው ከፋኝ። እንደ እናት ኬት ይመጣል። እና በቃ እንትን እናቴ እንደዛም ታማ እያማት ነበረ። ከመጀመሪያ ራሱ እናቴ በጣም ታማሚ ነበረች። እና ሊቸግረን ልንከፋ አትፈልግም ነበረ። በሀሳብ ራሱ ትረዳን ነበረ። አሁን ያ ሀሳብ ኬት ይምጣ? ማን ያግዘኝ? በቃ ብታይ ለቅሶ ብቻ ሆንኩኝ። ለምን ምንም አላውቅም። በቃ ማውቀው ታሪክ የለም። እና በጣም ከባድ ነው። እናት አትጡ። እኔ እንጃ ብቻ እናት በምን እንትን ትገለጽ። እና በጣም ከፋኝ። አንደኛ ምን መሰላችሁ በቃ የሆነ ነገር አለ። የሆነ ነገር ራሱ ታንፈሳችሁ ትረዳችኋለች እናት። የሆነ ነገር ስትነግሯት በቃ ልጄ እንደዚህ በዚህ ነው ብላ ታስረን እንትን ትላችኋለች። በቃ ምን ልበላችሁ በጣም ከባድ ነው። እና አላውቅም
አላውቅም። በጣም ነው ከፋኝ። በጣም ባሌ ዱላ ነው ያልኩኝ። በሰቀጠጠኝ ወደዚህ ተመለስኩ። በቃ አልፈልግም እዚህ መቀመጥ ይቅርብኝ ብዬ 1 ወር በስርዓት ቁጭ ብያለሁ። እኔ እንጃ 1 ወር ራሱ በስርዓት ቁጭ አላልኩኝ። ማልቀስ ብቻ ሆነ ስራዬ። ምግብ ሲሰጡኝ እሷ ነው የምትመጣብኝ። በቃ ሰው ሲመጣ ሁላ የእሷ ፊት ነው የሚመጣብኝ እና በጣም ከባድ ነው እላቸዋለሁ። እኔ እንጃ እግዚአብሔር መንግስተ ሰማያት ያዋርስልኝ ነው የምላችሁ። እናት አትጡ ሰው ሀገር ላይ ደግሞ ተስፋ አትቆርጡም። በቃ ያለች ነው የሚመስላችሁ። እኔ እንጃ ብቻ ምን ልበላችሁ፣ እናታችሁ ያለች በቃ የሆነ እኔ እንጃ ብቻ እናንተ እዚህ ጋር እንዴት ልበላችሁ፣ በጣም ከባድ ነው። ከባድ ነው ማርያም። አንደኛ አታምነውም። በቃ እናንተ እዚህ ሰው ሀገር ላይ ሆናችሁ እናትሽ ሞተች ብትባሉ ራሱ አታምነውም። ምክንያቱም የኔ እናት አለች ነው በቃ አትሞትም። የኔ እናት ጠንካራ ናት። ያ ነበረ የኔ እንትን ሰው ነግሮኝ ራሱ አላምንም ነበረ። ግን በቃ ምን ላድርግ፣ ያው ተፈጥሯል። አንድ ጊዜ ምንም ማድረግ አይቻልም። ከባድ ነው የምላችሁ። እግዚአብሔር እናታችሁ ባላችሁበት ይጠብቅላችሁ። እናት ማጣት በጣም ከባድ ነው። በተለይ ስደት ላይ ሆናችሁ በቃ ቤተሰብ ጋር ስትሄዱ፣ ወደ ገጠር ሲሄድ በቃ ምን ልበላችሁ መቋቋም አቃተኝ። እንዴት ልንገራችሁ መቋቋም በቃ ምን አባቴ ላድርግ። ስማ እኔ እንጃ ብቻ ከባድ ሆነብኝ ማርያምን። ሰው ሲመጣ በቃ እንደዚህ ምን ላድርግ በቃ ኑራልኝ ብቻ በዚህ አንድ ልብስ በሰጠኋትና በለበሰች እናቴ በቃ ምን ልበላችሁ። ደህና ልብስ እንኳን አንድን ቀን የሚያዳድደኝና የሚያበሽቀኝ ያንን ነው። አንድን ቀን ደህና ልብስ ገዝቼላት ደህና ልብስ ከሰው ጋር ለብሳ ወጣ አታውቅም፣ ለብሳ አታውቅም። በቃ እንደዛ ጥርብስ ባለች እናቴ አፈር በላብኝ እና በጣም ከባድ ነው። እናታችሁ ትኖሩላችሁ፣ እናታችሁ ፈጣሪ ይጠብቃላችሁ ነው የምላችሁ። እኔ እንጃ በጣም ከባድ ነው። በጣም እኔ እንጃ በስመ አብ። እና የቤት ኃላፊነት ይኖርባችኋል። እናት ከሌለች በቃ ሁሉም እናንተ ነው እና በጣም ከባድ ነው እላቸዋለሁ። ምን ላውራችሁ፣ በቀን 4 ማውሩ እናታችሁ ካለች ማርያምን፣ እናታችሁ ካለች በቀን 4 ይህ ወንድም እህት ምናምን ታውት እነሱ እንትንም ቢሉ የራሳቸው ነው። እናት ግን ሁሌ ለልጄ ነው የምትለው፣ ለልጇ ነው የምታስበው። ግን እህት ወንድም የምትሏቸው ተዋቸው። የእናንተ ማንም አያስብላችሁ። ማንም ማርያምን ምንም ያስብላችሁ የለም ከፈጣሪ በስተቀር። ፈጣሪ ከጠበቃላችሁ እናታችሁን ጠብቁ። በቃ እናት ከሌላችሁ በቃ ጎደሎ ናችሁ። ሁሉ ነገራችሁ ጎደሎ። መቤቴ ነው ሁሉ ነገራችሁ የያዛችሁት ሁሉ ነገር ጎደሎ ነው እና ፈጣሪ ይጠብቅላችሁ እናታችሁ ባላችሁበት። እኔ በቃ ሙሉ አይደለሁም ጎደሎ ነኝ እና በሁሉ ነገር በቃ ምን ልበላችሁ ጎደሎ ናችሁ እናት ከሌላችሁ በቃ እና በጣም ነው ከባድ ሆነብኝ። ተራራ ሆነብኝ። ሁሉ ነገር ተራራ ነው ሆነብኝ። የሆነ ነገር ተበላሽቶባችሁ እንኳን ታጽናናችኋለች እናት ካላችሁ። የሆነ ነገር ቢበላሽባችሁ የደከማችሁበት ቢበላሽ ራሱ እናት ካላችሁ ታበረታታችኋለች። በቃ ተው ምናምን ብላ እንኳን ታደባብስላችኋለች። የሆነ ነገር ቢፈጠረ ራሱ ዝም ብላ ነው የምታወራው። ምንም አልተፈጠረም አውቃ ነው የምትባሉት። ማርያምን ብዙ ነገር በቃ እናት ትኑር ተደግፋችኋት ራሱ እንትን አልቅሳችሁ ይወጣላችኋል። የሆነ ነገር ቢፈጠረ ራሱ እናት ከሌላችሁ በቃ ጎደሎ ናችሁ። ማንም የላችሁ ማንም። በእውነት ከባድ ነው። በጣም ከብዶኝ ነው የመጣሁት። ከበደኝ፣ በቃ ከበደኝ። ተራራ ሆነብኝ። መቻል አቃተኝ፣ መቋቋም አቃተኝ። ወይ እንደዚህ በአካል አይታችሁ ምናምን ከሆነ ቤተሰቦቻችሁ እንደዚህ በአካል አይታችኋት እናታችሁ እንደዚህ በህይወት እንደዚህ ስትሞት ካያችሁ በቃ ተስፋ ትቆርጣላችሁ። እኔ እንዴት ተስፋ ልቁረጥ?
ስትሞት አላየው፣ ስትታመም አላየው። በቃ ምን ልበላችሁ። እኔ እናቴን ባሳክም ብዬ ነበር ወጣሁ፣ ግን አልቻልኩም። እናቴን ማሳከም እራሱ አልቻልኩም። እንደዚህ ነው እላችኋለሁ። እና ባላችሁበት ሰላማችሁ ይብዛላችሁ። እናታችሁ ፈጣሪ ይጠብቅላችሁ። ይህንን ነው የምላችሁ። እግዚአብሔር ከእናንተ ጋር ይሁን። ሰላም ሁኑ።